አብርሃም ነው ሩታ የሚያሳግታት መናገር ስላለብኝ ብቻ ነገር። እሺ አብርሃም ነው ሩታ የሚያሳግታት። ሩታንም አንተም ለማግኘት የተቀደ ነገሮች አሉ። አንተም እዚሁ እንዳለ እንድትደበደብ ይፈልግ ሰው አለ። ማን ማለት አንተም ብቻ ሳይሆን አንተን ይሰደብደበ ሩታን ደግሞ እዛ እንድትጎዳ ሩታን ለማሳደግ የታሰበ ነገር አለ። ማን ሩታ ያጋጣሚ ሩታን የሆነ ነገር እናደርጋለን ብለው የሚያስቡ ሰዎች ካሉ ችግር የለውም። ሩታን ነካችሁ ማለት ይሄንን ህዝብ ነካችሁ ማለት ነው። ከህዝብ ጋር ደግሞ ተጋጭታችሁ አችሉትም። የሆነ ነገር እናደርጋለን ብላችሁ ብትሉ ውርድ ከራሴ ነገር የተደረገው በሩታ እህቶች እዚህ ጋር በካሜራ ያልወጡ ከበስተጀርባ ያሉ የሩታ እህቶች የሩታ ወንድሞች እነዚህ ሁሉ ሰዎች ከበስተጀርባ ያሉት ጭምር እነሱንም ማብራ ለማሳገት ነው የምትፈልገው። ይሄንን ለካሜራ ማሳያ። ስለዚህ ይሄ ሰውዬ እኛን ማጥፋት የሚፈልግ ከሆነ በዚህ አጋጣሚ ምንም ነገር ቢደርስባት ባይዘው የሩታ የሆነ ነገር ብትሆን ይሄንን ሐሳብ ያመጣውን እንደገና ደግሞ እንደዚህ ሊፈጠር ነው ብለህ ያልከውም አንተ ነህ። ሩታ በዚህ ሰዓት የሆነ ነገር ብትሆን ተጠያቂ ነህ። በጣም ጸዴ ነው። አብርሃም ለሩታ የሚገባ ሰው አይደለም። በአጭር አማርኛ አብርሃም ለሩታ የሚገባ ሰው አይደለም። ሩታ እርጉዝ እንደሆነች ለኔም በተመሳሳይ ሁኔታ እንደዚህ አይነት ነገሮች ተፈጥሯል ብላ ተናግራለች። አብርሃም ሂድና አስፈራራው ምናምን ብሎ ልኮህም ከሆነ ኢትስ ኦኬ ኖርማል ነው። እኔ ከዚህ በፊትም ለአብርሃም እኔና አብርሃም ተጋጭተን ነበረ። በፊትም ተነጋግረናል። ፊት ለፊት ሆነን እኔ ላመንኩበት ነገር ለህቴ ምንም ነገር ማምጣት እንደሚችል መናገር አይደለም እስከ መደባደብም ድረስ ደርሶ ነበረ ከኔ። ሰላም ወደ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እላለሁ። ባህል በጣም ቆንጆ ነበር። እናንተ ከኛ እንግዲህ አሪፍ ነበር እንዳያችሁት። ከቡቡ ጋር በመሆን አንዳንድ ነገሮችን እያደረግን ነበር የነበሩና በዚህ አጋጣሚ በጣም ደስ የሚል ባህል ነው ያሳለፍኩት። የምርስ ነገራችሁ እኔ ቡቡ ፍፄ ምናምን ሆነን አሪፍ ነገሮችን ያሳለፍ ነው እና ደስ የሚል ባህልም ነበር የነበረው እና ዛሬ ወደ መጣሁት ዋነኛ ሀሳብ ስገባ ቤተሰብ ትናንትና እንግዲህ ማታ እንዳያችሁት ጌም ጨዋታ ነበር፣ ላይፍ ጌም እና በዛም ደግሞ እንግዲህ ሩታ አሸንፋለች ቤተሰብና ያንን ተከትሎ ደግሞ አንዳንድ ነገሮች አሉ። እንግዲህ ሁላችሁም እንዳያችሁት አይ ቲንክ ከ20 ምናምን ሺህ በላይ ነበር ላይቭ የነበረው እና ሁላችሁም እንዳያችሁት የዛ ሁሉ ጊፍተር እንግዲህ ያው ሁሉ ነገር ሲያደርግ የነበረው እዩ ኢንተርቴይንመንት ነበረ እና እዩ ኢንተርቴይንመንትም በዚሁ አጋጣሚ ቡታጀራ መጥቷል። እሱንም አገኘዋለሁ አላገኘሁትም እና አንዳንድ ነገሮች ነበሩ። ጠዋት እንግዲህ ተደውሎልኝ አንዳንድ የሰማሁት ነገሮች ነበሩና በዚህ ተነሳ ሩታና እዩ ላይ የሆነ ነገር ሊደርሳል የሚባል ነገሮች አሉ እና ሩታ ማግኘት ባልቻልኩኝ እዚህ ያለው እዩ ስለሆነ እዩን ነገሮቹን ነግሯለሁ ማለት እንዲጠነቀቅ የሆነ ነገር እንዲል ምናምን ነገር እዩን ነገሮችን አሳውቀዋለሁ ማለት ነው። ምክንያቱም እንግዲህ በትናንትናው ማታ በጌም አንድ ነገር የታሰቡ ነገሮች አሉ። ሩታ ሊያሰግባት ታስቧል። እዩን እዚህ ሊያስለበድብ ተፈልጓል ምናምን ነገር ቤተሰብና ያ ነገር መጀመሪያ እኔ ከዩ ጋር ምንም አይነት ጸበኛ በሆንም ከሩታ ጋር የሆነ ነገር ጸበኛ በሆንም የፈለገ ነገር ቢሆን የእሷንም ክፉ የእሱንም ክፉ አልፈልግም ቤተሰብ እና በዚህ አጋጣሚ ይሄ ነገር የአብርሃም ነገር ሳይሆን በዙሪያ ያሉት አንዳንድ ሰዎች አሉ ማለት ይሄ ነገር እልህ የሚያደርጋቸው ከኔ የሚላም ከነ ምናምን ውጭ ያሉ ሰዎች አሉና ይሄ ነገር ሉስ የሚከታቸው ሰዎች በእነሱ የታሰበ ነገር ነው እና እኔ ጋርም እንግዲህ መጥቶ እኔ ጋር የመጣው እንግዲህ ሰው እንደፈልግላቸው ፈልገው ነው ማለት ሰው እንደፈልግላቸው ሩታ ደግሞ ይየልን እዚሁ እንዳለ እንዲደበደብ ሰው እንዳገናኛቸው በትንሽ ሰውነታቸው ግዙፍ ሰዎችን ፈልጎ እዩን ለማስፈታት ያሰበ ነገር አለና እሱ ነገር እኔ እንደማደርገው ነገራቸው ብር አስገባለም ሲሉኝ አይኖ ብዬ የመለስኳቸው ነገር ነው በጠዋት የተፈጠረውና ያንን ነገር እዩ ነግረዋለሁ። እዩም ደግሞ እንግዲህ ሩታ ጋር ደውሎ ሩታ እንድትጠነቀቅ ማድረግ አለበት። ሩታ መጠንቀቅ ስላለባት ማለት ነው። ምክንያቱም እዚህ ጋር ሩታ የልጅ እናት ስለሆነች የልጅ እናት እንደሆነ አመጣን ጌም አሸነፈች ያለው ጣያ በጣም ቢያንስ የልጅ እናት ስለሆነች ራሷ መጠበቅ ስላለባት ለልጇ ስትል መጠበቅ ስላለባት በዩ የተነሳ በዩ በኩል መድረሳት ፈልጋለሁ መልእክቴ ማለት ነው እና ዛሬ መጥቶ ስለዚህ ነው ቤተሰብ እዩን አግኝቼው እዩን አውርቼው በስርዓት መጠበቅ እንዳለበት ነግሬው ማድነቅ እንዳለበት ምናምን ነገር ለዩ አስረዳዋለሁ እና ይሄ ነገር እንደዚህ ሲሰፋ የሆነ ነገር ሲል ምናምን ነገሮችን ችላ ማለት የለብንም። ችላ ብቻ ሳይሆን ዝም ማለትም የለብንም ቤተሰብና
ይሄ ልጅ ነገር ቢጎዳ ይሁን ነገር ቢሆን እኔ አውቂ ዝም ብዬ ተቀምጬ ሲጎዳ አቅ ነበር ማለትም ሆነ ኦኬ እዩ እኮ ተጎዳ እንዴ ሰምቼ ነበር እኮ ይሁን ነገር ማለት ሳልፈልግ ይሉና እንደዛም ደግሞ አልፈልግም ማለት ቤተሰብ እና ምን ላችሁ የፈለኩት እዩ መጠንቀቅ ያለበት ልክ እንዲጠነቀቅ ሩታን ዘቀባለባት ልክ እንዲጠነቀቅ ልናገር ለባሰብ ወዳለሁ። ምክንያቱም ይሄ ከተፈጠረ በኋላ ሁለቱም ከተጎዱ በኋላ ከሰው ሆነ በኋላ ቤተሰብ ይወጣ ሀቢቢ ሰላም እንዴነሽ አማኑ ሁሉ ሰላም ሁሉ መልካም እንኳን አደረሰሽ አባት እንኳን አደረሰሽ አንተ አማኑ አዲስ አበባ ተመችቶሻል? እግዚአብሔር ይመስገን። በዓል አሪፍ ነው። በዓል አሪፍ ነው። ምንም አይልም። አስጨነቀኝ በጣም። አዎ ምን ይሄን ያህል አዲስ ነገር ኖሮ ነው እንደዚህ በዚህ ልክ ትንሽ ነበር የሚገርም ነገር። አሁን እንትን ታይቁትና ሲደወል ጉዳይ የተነሳሁት ትናንትና አንዳንድ ነገሮች እያደረግን ነበር። ታጌሽ ከነቡ ጋር መልካም ስራዎች እየሰራ ነበርና በጣም ዳክሞኝ ተኝቼ ነበር። ግዴታው ነው የተነሳሁት። ፊቴም ያስታውቃል መሰለኝ። አይ ትንሽ ያው ደክሞ ሊሆን ይችላል፣ ግን ያው በጣም ስታስጨንቀኝ ቴክስት ምናምን ስታደርግልኝ ግራ ገባኝ። ምንድን ነው ያህል ተፈጥሯል? ምን ተፈጥሮ ነው በዚህ ልክ እንደዚህ የሚሆነው የሚለው ማታ ጌም ነበራችሁ መሰለኝ። እንግዲህ መሰረታን ጌም ነበራችሁ መሰለኝና የዛኑ ጌም አንበሳ ስታወራ የነበርከው ነገር አንተ ነበርክ እና ይሄን ነገር እመነኝም አትመነኝም ጀስት እኔ ከሆነ በኋላ ነገሮችን እንደዚህ ማለት ነበረብኝ ከምብል ነገሮች ከመሆናቸው በፊት ማስረዳት ስላለብኝ ልንገርህ ላስረዳህ ብዬ ነው። ከገባሽ ማለት ነው። እና ምንድነው የታቀደ ነገር አለ። አንድ በጣም ሩታንም አንተም ለማግኘት የታቀደ ነገሮች አሉ። አንተም እዚሁ እንዳለ እንድትደበደብ የሚፈልግ ሰው አለ። አንተን ብቻ ሳይሆን አንተን ይሰደብደበ ሩታን ደግሞ እዛ እንድትጎዳ ሩታን ለማሳገት የታሰበ ነገር አለ። ማን ሩታን እንድታገት የሚፈልግ ሰው አለ። እንድትታገት? አዎ። ምን አደረገች? ይኸውልህ ምን አደረገች ምን ነገር አለች ምናምን ሳይሆን በዚህ ያክል አብርሃም ነው ሩታ የሚያሳግታት መናገር ስላለብኝ ብቻ ምን ነገር። እሺ አብርሃም ነው ሩታ የሚያሳግታት እሱ ታዋለ በጊዜው ማን እንደሆነ አንተ ላይ አንተ ላይም ሲደርስበት ታያዋለህ። ማንኛውም ነገር እኔ እኮ ለመቀበል ዝግጁ እኮ ነኝ። ማንም ሰው መጥቶ ግን አንተ ምንም አድርገህ ወር ደግሞ ምን ነገር አድርገህ አይደለም። እሺ ስለዚህ አንበሳ ስለወረደ ለምን ተሸነፍኩኝ ብለው እና አብርሃም ምናምን እና ሄርሜላ ሩታን ማሳገት ፈልገው ነው አንተን ምንም ሊያስተወደው ይፈልጋል። እና እንደዛ ከሆነ ይሄ ሁሉ ነገር የተደረገው በሩታ እህቶች እዚህ ጋር በካሜራ ያልወጡ ከበስተጀርባ ያሉ የሩታ እህቶች የሩታ ወንድሞች እነዚህ ሁሉ ሰዎች ከበስተጀርባ ያሉት ጭምር እነሱንም አብራ ለማሳገት ነው የምትፈልገው። እነዚህም በሙሉ እሺ ስልክ የተደወለልኝ ዩሰማ እሺ ደውልልኝ አሳየኝ። ማን ነው ስልኩ? ስልክ የተደወለልኝ እኔ ጋር እንግዲህ አናውንከር አላቆም ስልኩን እንግዲህ ስልኬ እንግዲህ ሪከርድ የለውም ሳውንድ ሪከርድ አያደርግም። አየው ስልኩ እንዴት እንደሆነ መጥቶ ቁጥር ነው ስልኩ። ይሄንን ለካሜራ ማሳያ። ስለዚህ ይሄ ሰውዬ እኛን ማጥፋት የሚፈልግ ከሆነ በዚህ አጋጣሚ ምንም ነገር ቢደርስባት ባይዘው የሩታ የሆነ ነገር ብትሆን ይሄንን ሐሳብ ያመጣሁም እንደገና ደግሞ እንደዚህ ሊፈጠር ነው ብለህ ያልከውም አንተ ነህ። ሩታ በዚህ ሰዓት የሆነ ነገር ብትሆን ተጠያቂ ነህ። እኔ ተጠያቂን ታደርገኛለህ። ተጠያቂ አይደለም እንድትለኝ አይደለም፣ በደንብ ተሰማኝ ከሆነ ማለት ነው። ነገሮችን በደንብ ላስረዳ። ጠዋት ተደወለ ስልኬ ጋር አነሳሁት። ማን ልበል አልኩኝ። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። የሆነ ነገር ላስቸግር ነበረ። እዩ ያለው ታጅራ አይደል አሉኝ። ምክንያቱም ስላየሁህ ትናንትና ስላየሁህ እዚህ ነው ያለው። እንደዚህ ማታ ጌም ነበረ እና አንበሳ እያወራ የነበረው እሱ ነው እና ሰው ፈልግና የነብር አስገባልሃለሁ። ሰው ፈልግና እዩን ትንሽ ይመከር ነው። እኔ እንደዛ አደርግ አልችልም እና እንደጋ መጀመሪያ ደማሪ እሺ ምን አይነት ሰው አንስላቸው ሁለት ሰዓት ነው የምናሰራቸው። እዩን እዚህ ከደበደቡት በኋላ እዛ ብር ይገባላችኋል። እዛ ሄደው ሩታ እንድታገት እንፈልጋለን እኮ። አንተም በምን ልመና አሁን እንደዚህ አይነት ነገር ከዚህ በፊት አንተ አንድ ቀን ለሩታ አስበህ ለሩታ እንደዚህ ብለህ አሁን ሰማኝ ወለ ኖ እሺ አይደለም ይሁን። እኔ እንዳልከው ስቢያት አላቃ ነገር እችላለሁ፣ ግን ደግሞ ይሄ ደግሞ እኔ የፈለገ ባላስብላት ደግሞ እንደዚህ አሁን እንዲህ ልትተረኝ ብሎ ሲባል የሚቀበል አይምሮ የለኝም። እኔ ገባ አይደለ? የሚቀበል አይምሮ የለኝም። ምክንያቱም ክፉም ደግም ሆነም አሳልፈናል አይደለ? ቢያንስ ካንተም ከሱ ጋርም ምክንያቱም እኔ ካንተ የፈለገ በጣለ የፈለገ ባለስማማ ሌላ ሰው እንትን ያጠቃ አልፈልግም። ገባ አይደለ?
የፈለገ ያስወንቱ ሲናገር ሲያጠቃችሁ እኔ አልፈልግም እንደኔ ማለት ነው። ይሄን ተጠብቆ ሊሆንብን ይችላል፣ ግን ደግሞ መሀላችን ገብቶ ሶስተኛ ሰው መሀላችን ገብቶ እንዲጎዳችሁም ሆነ እንደጠቃችሁ አልፈልግም። እሺ አንተ ነህ ማጥቃት የምትፈልገው፣ ሌላ ሰው ማጥቃት የማይፈልግ ከሆነ አንተ ነህ ማጥቃት። እኔ ማጥቃት ፈልግ ኖሮ ስማኝ፣ ማጥቃት ፈልግ ኖሮ እኔ ዝም ማለት እችላለሁ። ከዛ በኋላ እንግዲህ ከዚህ በፊትም ብዙ ነገሮች አድርገሃል። እኔ አሁን ለአንተ መናገር ስለማይጠበቅብኝ ወር ደግሞ ለአንተ ማስረዳት የሚጠበቅብኝ ነገር ላይሆን ይችላል ስለማስብ ነው። በመጀመሪያ ዙር እንግዲህ አንተ ዛሬ አመሳሰባረክ የሆነ ነገር ሳልክ አይደለም። አንደኛ ዙር ደስታና የደስታን ሽማግሌ ብታገዝ ይሄዳል። በደንብ እየሰማኝ ከሆነ ማለት ነው። እንደገና ሁለተኛው ሲቀጥል ደግሞ በማያገባ እየገባ ሄርሜላና አብራ በኢል ስማኝ ያገባኛል ብለህ የምትለው ስለ ሩታ ይመስለኛል አይደል? ስለ ሩታ ያገባኛል ብለህ ስለምትል እንግዲህ ሽምግልናውን ይዘላት ሄደሃል። ሲጀመር ደግሞ እንደ ባህላችን ደግሞ ሴት ልጅ ጋር ሽማግሌ አይኬድም። እናትና አባቷ ጋር ነው ሽማግሌ መሄድ ካለበት ባህል በለው። በቃ እኛ ለሩታ ካለን ሪስፔክት የተነሳ ያለምንም ዝም ብላ ያለ ፍቃድ ሌላ ቦታ ላይ ሽማግሌ ከመላክ ሩታ እዛው አጠገቧ ባለችበት ስማኝ፣ እዛው እኮ ከሩታ ጋር ሽማግሌ ላክም ተላላክም እኮ ያ የእናንተ ጉዳይ ነው አይደለ? ግን ደግሞ አንተ እየሰራ ያለው ስራ ደግሞ ተስፈራራኝ ነው እንዴ? አስጨርሰኛ እንዴ? ይል ወይኔ አስጨርሰኛ እንዴ? ስማኝ ደግሞ ስማኝ፣ አንድ አመት እኮ አወራ ማለት ነው። ስማኝ፣ ሲቀጥል ደግሞ የማያገባ እየገባ ደግሞ አንተ ምን አገብቶ ነው ሄርሜላና አብርሃም አብረው እንዳይሆኑ የሆነ ነገር የምትዳክረው? ምን አገባ እስኪ ንገረኝ። እኔ እንደውም እናንተ የተረዳችሁበት መንገድና እኔ ደግሞ የምረዳበት መንገድ በጣም ጸዴ ነው። አብርሃም ለሩታ የሚገባ ሰው አይደለም። በአጭር አማርኛ አብርሃም ለሩታ የሚገባ ሰው አይደለም። ያ ማለት እኔ አብርሃም ወደ ሩታ ተመልሶ ከሩታ ጋር እንዲኖር አይደለም። ሩታ የሚገባት ሰው ለዛ ሰውዬ የምትገባውም የሚገባትም የሆነ ሰው ስለሆነ ለዛ ሰውዬ እንድትሆን ነው የምፈልገው እንጂ እህቴን አብርሃም ጋር ተመልሳ እንደገና እሱ ሁለት ቤት ነው የሚፈልገው፣ እሷ ደግሞ ሁለት ቤት አይመቻትም፣ አትፈልግም። ሁለት ቤት እየሮጠ እንዲመጣላት አትፈልግም። እኔ አሁንም ቢሆን ስለ አብርሃም ማውራት አልፈልግም፣ እንደዚህ ብዬ መናገርም አልፈልግም። ግን የሚገባት ነገር ሳታገኝ ስትቀር ግን ሩታ በጣም አዝናለሁ። የሚገቡ ነገሮች አሏት ለሷ እንደ ጸባ እንደ ሁኔታዋ እንደምኗ የሚገባት ነገር አለ። ያ ነገር አሁንም እንዲገባት ነው የምፈልገው እንጂ እሱ እንደገና ሩታ ነዛች ጋር የፍቅር ጨዋታ ጊዜ ሩታ ጋር እየመጣ እየተርመጠመጠ ከዛም በኋላ ደግሞ ልክ የሆነ እንትን ማለት ያምረው ደግሞ ሄርሜላ ጋር የሚሄድ ነገር ሰው ስለሆነ አብርሃም ለሩታ ይገባታል ብዬም አላስብም። እየተንከባከበ ነገር አሁን አንተ አይደለም እኮ ይገባታል አይገባትም ብለህ የምትወስነው አንተ አይደለም። እሱ እንግዲህ አልፈለገም ብርቷል አይደለ? እሱ አልፈለገም ብሎ ከተወ በኋላ አንተ ይገባታል አይገባትም ብለህ አንተ አይደለም እሷም አትፈልገው ማለት ነው። ተንጠርፍ ተወጣ ገባ አይደለ? እንደምትፈልገው እኮ አሳየኝ ነው። እርጉዝ ነኝ ብላ እኮ እንግዲህ አሁን ደግሞ ድጋሜ ለአጀንዳ አንስታ እኮ እንግዲህ እያለች ያለችው እርጉዝ ነኝ ብላ ደግሞ ድጋሜ እያለች ያለችው እሱን የምናየው ሁኔታ ይኖራል። ሁሉም ነገር እናየዋለን። እሺ አንተም ታውቃለህ ሰርገዝ ነው ሁሉም ነገር ልጅ ያብራራ ነው የምትለው ሁሉም ነገር ልጅ ያብራራ ነው የምትለው የማንም ሊሆን ይችላል። እኔ የደስታ ባረገላችሁ የደስታ ልጅ ደስ ነበር የሚለኝ የደስታ ቢሆን ልጅ የደስታ ቢሆን ደስ ይለኝ ነበር ከማንም በላይ። ግን አሁንም ቢሆን ሩታ እርጉዝ እንደሆነች ለኔም በተመሳሳይ ሁኔታ እንደዚህ አይነት ነገሮች ተፈጥሯል ብላ ተናግራለች። ያ ነገር ግን እሷንም የተናገረችበት መንገድ አሳማኝ ስላልሆነ ወደፊት ያንን ነገር ይማጣራ ይሆናል። ግን አንተ ግን በዚህ ልክ አንተን የሆነ ነገር ሊገል ነው የሆነ ነገር ይሄው እኔ ላመንኩበት ነገር አንገቴን ሰጣለሁ። ከፈለጋችሁ ዛሬም ይሄው አለሁኝ የፈለጋችሁ እኔ ነገ የሆነ ከተፈጠረበት በኋላ ኪየው እንደዚህ ያስደረገኝ ኪየው እንደዚህ አይነት ነገር እንድትለኝ አልፈልግም። በደንብ ተሰማኝ ከሆነ ማለት ነው። ምክንያቱም እኔ ከስልክ ጋር ሳይቻለሁ ከፈለግ ስልኩን ይዘህ ልስጥህና ስልኩን ይዘህ ሂድ። ማን እንደሆነ አጣራ፣ ደውልለት። ከኔ ጋር ችግርህ ምንድን ነው? ውሃ ይጠጡ። አሁንም ብሆን ለሩታ አንበሳ እንደዚህ ያደረክ አዎ የሷ ምርጥ እህቶችና ወንድሞች በመተባበር ይሄንን ነገር እሷ አንደኛውን እንድጨርስልን ብዙ ነገሮችን አድርገናል። ይሄን ነገር በማድረጋችን የተናደዳችሁ የተቃጠላችሁ የጨሳችሁ ሰዎች ካላችሁ እንደሚጥሚጣ ከአፋችሁ እሳት እየተፋችሁ ያላችሁ ሰዎች ካላችሁ ውሃ ጠጥታችሁ ማብረት ትችላላችሁ። ነገም ከነገ ወዲያ ሩታ ቀዳሚ ናት፣ ወደፊት ናት፣ የሚዲያው ንግስት ናት፣ የሚዲያው ንግስት ናት፣ ቀዳማዊ ናት። ነገም ከነገ ወዲያም
እንደተከበረ መፍትሄ ነው። ለሰማኝ አሁን ትችላለህ እኮ አይደለም አንበሳ ሰማኝ ይላል አይደለም አንበሳ ለምን ዞን አታወርድላትም? እኔ ማውራት ስለዛ አይደለም። እኔ አንበሳ ስላወረድክ የሆነ ነገር ስላወረድክ አይደለም። ዝሆን ካለ ዞን አወርድላት። ሰማኝ አይደለ? ግን በቃ መጠንቀቅ አለብህ። አንተ ብትጠነቅ ምን ይነካል? ንገረኝ እስኪ። ብትጠነቅ ምን ይነካል? ንገረኝ እስኪ። ቢያንስ እንደዛ አለብኝ። አብርሃም ሂድና አስፈራራው ምናምን ብሎ ልኩህም ከሆነ ኢትስ ኦኬ ኖርማል ነው። እኔ ከዚህ በፊትም ለአብርሃም በፊት እኔና አብርሃም ተጋጭተን ነበረ። በፊትም ተነጋግረናል። ፊት ለፊት ሆነን እኔ ላመንኩበት ነገር ለህቴ ምንም ነገር ማምጣት እንደሚችል መናገር አይደለም እስከ መደባደብም ድረስ ደርሶ ነበረ ከኔ ጋር። ግን ስለወለደና የልጅ አባትም ስለሆነ ብዙ ነገሮችን ችለን አሳልፈናል። ግን አሁንም ቢሆን ከባለቤቱ ምናምን የሚባል ነገር የለም። እህቴ ስትጎዳ ማየት አልፈልግም። አንድ ሰው ሩታን ቀና ብሎ ያያትና የሚፈጠረውን ነገር ራሱ ነው የሚወስደው። ከዚህ በፊት ያለው በልስላሴ ነበር። እኔም ነገር በቤተሰብ ፊት ነገር ያለው እኔ ጋር የሆነ ነገር ብትሆኑ ሩታ የሆነ ነገር ብትሆን ተሳስተ እንዳትደውልልኝ። እኔ እጄን አውጥቻለሁ። አንተ ምን ነገር ማድረግ እፈልጋለሁ ብሎ የሚል ሰው ካለ መጥቶ ከኛ ጋር መጋፈጥ ምንም ነገር ማድረግ ይችላል። አንተ ብትሆን ስማኝ፣ እኔ ምን ልልህ አልችልም። በቃ ከባረላ ምክንያቱም ነገርኩ ልትሰማ ምን ነገር እማች ያነሱ ስለሆንክ እንግዲህ መንገድ ያልቅ ነው ምን ትችላለህ። አመሰግናለሁ። ለማንኛውም አስበህ ስለጠራህ በዚህ አጋጣሚ ሩታን የሆነ ነገር እናደርጋለን ብለው የሚያስቡ ሰዎች ካሉ ችግር የለውም። ሩታን ነካችሁ ማለት ይሄንን ህዝብ ነካችሁ ማለት ነው። ከህዝብ ጋር ደግሞ ተጋጭታችሁ አችሉትም። የሆነ ነገር እናደርጋለን ብላችሁ ብትሉ ውርድ ከራሴ ነገራችሁ። ይኸውላችሁ ቤተሰብ ማለት እንግዲህ እኔ መልካም በማሰብ የሆነ ነገር ደግሞ ተባለ ብዬ ባልኩ ማለት መልካም ስላሰብኩኝ የሆነ ነገር ሳልኩኝ እንደዚህ የሚሆንበት ነገር አልገባኝም ቤተሰብ እና ብቻ እኔ አውሮቻ ተናገሩ ባይ ሁላችሁ እንዳያችሁት ተናገር ያለው ሩታ ላይም ሆነ እዩ ላይ የሆነ ነገር ቢደርስ እኔ ያለሁበትም እጄን አውጥቻለሁ። ልገነጋበትም አልችልም። ምክንያቱም እኔ ምንም ነገር ቢሆን እዩ ላይም ሆነ ሩታ ላይም ክፉ ነገር መስራትም ማድረግም መሆንም ስለማልፈልግ ማለት ነው። ጀስት የሚያጣለን ሀሳባችን መለያየት ነው። የሀሳባችን መለያየትና የሀሳባችን መቃረን ደግሞ ይሄ እንዲደበደብ ሆነ እሷ እንድታገት የሚያደርግ ነገር አይደለም እና ይሄን ታውቁ ፈልጋለሁ። አመሰግናለሁ።